ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመቶ ሺዎች ያስገጠሙትን ማይክሮቺፕ በሰውነቱ ውስጥ እንዲቀበር ይፈቅዳሉ። ከ8 ዓመት በፊት በገጠመው አደጋ ምክንያት ከትከሻው በታች ፓራላይዝድ ሆኗል። ከወራት በፊት በተለቀቀው ቪዲዮ ላይ ኖላንድ ከአእምሮ በሚተላለፍ ትዕዛዝ እየተመራ በበየነ መረብ ቼዝ ሲጫወት ይታያል። እጁንም ሆነ እግሩንም ማዘዝ አይችልም። ሆኖም ግን የቼዝ መጫወቻዎች ከአንድ ስፍራ ወደ ሌላው ያንቀሳቅሳል። ከየትኛው ስፍራ ወደ የትኛው ስፍራ ማንቀሳቀስ እንደሚፈልግ ሲያስብ ጭንቅላቱ ውስጥ የተቀበረው ቺፕ መልዕክቱን ያነባል። መልዕክቱ ወደ ኮምፒውተር ተልኮ ኖላንድ ያሰበውን ድርጊት ይፈጽማል። በኒውዮርክ ቴክኖሎጂ ላይ የሚሰራው የኤለን መስክ ተቋም ኒውራሊንክ በሰው ልጅ ጭንቅላት ውስጥ ቺፕ ሲቀበር ኖላንድ የመጀመሪያው ነው። ሎናንድ የተገጠመለት ቺፕ ሳንቲም የሚያህል ነው። በአንጎሉ ውስጥ ያለውን የኒውሮን እንቅስቃሴ አንብቦ መልዕክቱን በራዲዮ ሞገድ ያስተላልፋል። ስለዚህ ሰዎች መራመድ ሲያስቡ እንዲራመዱ ወይም ሌላ ያሰቡትን እንዲያከናውኑ ያስችላቸዋል። ጭንቅላታችን ውስጥ ወደ 86 ቢሊዮን የሚጠጉ ኒውሮኖች አሉ። እነዚህ ነርቮች ሲናፕስ በተባለ ሕዋስ እርስ በርሳቸው ይተሳሰራሉ። ማሰብ ወይም መራመድ ስንፈልግ አንደኛው ኒውሮን ከሌላኛው ኒውሮን ጋር በከፍተኛ ፍጥነት መረጃ ይለዋወጣል። ይህንን የመረጃ መለዋወጥ በሰው ሰራሽ ቺፕ አማካኝነት ለማከናወን ጥናትና ምርምሮች ቀጥለዋል። ማይክሮቺፕ ወይም ቺፕ አነጋጋሪም አወዛጋቢም ከሆኑ የቴክኖሎጂ ዘርፎች አንዱ ነው። በእጅ ቆዳ ስር በሚቀበር ቺፕ ክፍያ መፈጸም እየተለመደ መጥቷል። ገበያ ሲወጡ ስልክ ወይም ካርድ ይዞ መውጣትም የማያስፈልግበት ጊዜ እየመጣ ይመስላል። በታሪክ ለመጀመሪያ ጊዜ ቺፕ በሰው ሰውነት ውስጥ የተቀበረው በአውሮፓውያኑ በ1998 ነበር። በዩናይትድ ኪንግደም እና በአውሮፓ የሚኖሩ 4,000 ሰዎችን በማነጋገር ከ3 ዓመት በፊት የተሰራ ጥናት እንደሚጠቁመው 51 በመቶ ቺፕ በሰውነታቸው ውስጥ እንዲቀበሩ ይፈቅዳሉ። በሕክምና እና በክፍያ ስርዓት ቺፕን በመምረጥ ረገድ በቻይና፣ በጃፓን እና በደቡብ ኮሪያ ከፍተኛ ፍላጎት ተስተውሏል። ከሰዎቹ ባሻገር የቤት እንስሳትም ሲጠፉ ለማግኘት ቺፕ እየተገጠመላቸው ነው። እንደ ስዊድን እና ኔዘርላንድ ባሉ ሀገራት ባቡር ለመሳፈር፣ ምግብ ለመግዛት እና ወደ ቢሮ ለመግባት ቺፕ መጠቀም የተለመደ ሆኗል። አንዳንድ መስሪያ ቤቶች ቺፕ ያላስቀበሩ ሰዎች አንቀጥርም ማለታቸውን ተከትሎ ቺፕን አስገዳጅ ማድረግ በሕግ ያገዱ የአሜሪካ ግዛቶችም አሉ። ከጤና እንዲሁም ከግል መረጃ ጥበቃ አንጻር ማይክሮቺፕን የተመለከቱ ጥያቄዎች ይነሳሉ። በሌላ በኩል ደግሞ ቺፕን የተመለከቱ የሥራ ትንታኔዎችም ተበራክተዋል። ማይክሮቺፕ ምንድን ነው? ለምን አገልግሎት ይውላል? ለሰው ልጆች ስጋት ነው? ዓለምንስ እንዴት ይለውጣል? ለሚሉ ጥያቄዎች ሙያዊ ማብራሪያ እንዲሰጡ የማይንድፕሌክስ ስራ አስኪያጅ እና የአይኮግ ላብስ መስራች ኃይሩ ጸጋዬ ጠይቀናል። ማይክሮቺፕ ምንድን ነው? እስካሁን ድረስ በዓለም ላይ ወደ 200,000 ሰዎች ሰውነታቸው ውስጥ ማይክሮቺፕ እንዳስገቡ ኃይሩ ይናገራሉ። የቺፕ ሁለት አይነቶች እንዲህ ያስረዳሉ። የመጀመሪያው አይነት በእንግሊዝኛ ሮድ ፍራኪስ የሚባለው ሲሆን ሁለተኛው ደግሞ ኤንኤፍሲ ናቸው። አንደኛው ገመድ አልባ እና በራዲዮ ሞገድ መልዕክት የሚያስተላልፍ ቺፕ ነው። መጠኑ የሩዝ ፍሬ ያህል ለእያንዳንዱ ሰው መለያ ቁጥር ይሰጣል። ይህ ቺፕ የጤና መረጃ ይመዘግባል። የልብ ምት፣ የሰውነት ሙቀት፣ አሊያም የሆርሞን መጠን ተመዝግቦ መረጃው በራዲዮ ሞገድ ይተላለፋል። ቺፑ ከሰውነት ውስጥ ወጥቶ የያዘው መረጃ ወደ ኮምፒውተር ሊገለበጥም ይችላል። ይህ በሕክምና ውስጥ የቆየ ነገር ነው ይላል ባለሙያው። ሁለተኛው አይነት ቺፕ በተለይም ከጭንቅላት ኒውሮኖች ጫፍ ጋር ይገናኛል። መጠኑም ሳንቲም የሚያክል ነው። በአቅራቢያው ካለ ኮምፒውተር ጋር መረጃ ሊለዋወጥ ይችላል።
ሃሩይ እንደሚለውም ማይክሮቺፕ ባለፉት ዓመታት ከሕክምናው ዘርፍ ወጥቶ ኑሮን ቀላል ለማድረግ ጥቅም ላይ እየዋለ ነው። ጣት ጫፍ ላይ በተቀበረ ቺፕ ክፍያ መፈጸም እንደ ምሳሌ ይጠቅሳል። ስልክ በጣት አሻራ እንደሚከፈት በጣት ቆዳ ስር በተቀበረ ቺፕ ክፍያ መፈጸም ይቻላል። በር፣ ካዝና ወይም መኪና ለመክፈትም ይውላል። ጀርመን ውስጥ ብቻ 5000 ሰዎች ለክፍያ ማይክሮቺፕ አስቀብረዋል ይላል። ማይክሮቺፕ የጤና ሁኔታ መዝግቦ ወደ መረጃ ቋት ካሻገረ የክፍያ ስርዓት ውስጥ ከገባ ለምን የሰዎችን ሰውነት ለማዘዝ አይውልም በሚል አዳዲስ ጥናቶች እየተደረጉ ነው። ጭንቅላት ውስጥ በሚቀበሩ ማይክሮቺፖች እግርና እጅን ማዘዝ የዚህ ምርምር አካል ነው። የትኛው አዲስ ቴክኖሎጂ ሲመጣ እንደሚሆነው ስለ ማይክሮቺፕ ብዙ የሴራ ትንታኔዎች ተሰምተዋል። በጉልህ የሚታወሰው ኮሮና ቫይረስ ወረርሽኝ የተመለከተው ነው። ወረርሽኙ የተለቀቀው በክትባት ስበብ በሰዎች ሰውነት ውስጥ ቺፕ ለመቅበር እና በቺፑ አማካኝነት ክትትል ለማድረግ ነው የሚል ሐሰተኛ መረጃ መሰራጨቱም አይዘነጋም። ከዚህ ጀርባ ያለው ደግሞ የማይክሮሶፍት አጋር መስራች ቢሊየነር ቢል ጌትስ ነው ተብሎ በስፋት ይወራ ነበረ። የማይክሮቺፕ ባለቤቶች ማይክሮቺፕ ያስቀበሩ ሰዎች ይቆጣጠራሉ። በማይክሮቺፕ አማካኝነት መንግስት ይከታተለናል። በማይክሮቺፕ አማካኝነት ከሌላ ዓለም የመጡ ፍጡራን ከሰው ጋር ተዳቅለው ዓለምን ለመውረር መረጃ እየሰበሰቡ ነው። ማይክሮቺፕ የዲያብሎስ ስራ ነው የሚሉና ሌሎችም ብዙ የሴራ ትንታኔዎች ይሰማሉ። እነዚህ ግን ሳይንሳዊ መሰረት እንደሌላቸው ባለሙያዎች ይናገራሉ። ሃሩይ ቺፖች ካንሰር ወይም ኢንፌክሽን ሊያመጡ ይችላሉ የሚለውን መላምትም ይጠቅሳል። በሌላ በኩል ቺፖች ድንገት በመረጃ ምዝበራዎች እጅ ቢገቡ ግላዊ መረጃ ሊሰረቁ የሚችሉበት እድል ሰፊ ነው። የቴክኖሎጂ ደህንነት ባለሙያዎች ስጋታቸው ሲገልጹም ይደመጣል። ከጤና ጋር በተያያዘ የሚነሳው ጥያቄ ሚዛን ይደፋል። ቺፖችን በተሻለ ስልክን ሸፍኖ ለመስራት ጥናቶች እየተደረጉም ነው ይላል። ስለ ማይክሮቺፕ ከሚነገሩ ልቦለዳዊ የሚመስሉ እሳቤዎች አንዱ የሰዎች ዲጂታል ማንነት ማስቀረት ያስችላል የሚለው አንዱ እንደሆነም ባለሙያው ይናገራል። ማይክሮቺፕ ጭንቅላት ውስጥ ከተቀበረ የሰዎች ስሜት እና ትውስታ ወደ ኮምፒውተር ማስተላለፍ ይቻላል። የሚመዘገበው መረጃ 24 ሰዓት ስለሚቀመጥ ግለሰቡ ሲሞት ዲጂታል ማንነቱ ማስቀረት ይችላል። ግለሰቡ የተመዘገበ መረጃ ተነስቶ የዚያን ሰው ዲጂታል ማንነት መገንባት ይቻላል ሲልም ባለሙያው ያስረዳል። ከዚህ ጋርም የሚያዘው ሌላው እሳቤ ደግሞ አእምሮ የሚሰራበትን ሚስጥር ማወቅ ተችሎ ስለ ንቃተ ህሊና ያለውን ግንዛቤ ሲጨምር የሰዎች ጭንቅላት ወስዶ ሮቦት ላይ መጫን ይቻላል የሚለው ነው። በዚህ መንገድ የሰዎችን አካል በማስመሰል የሚሰሩ ግዑዝ አካላት ላይ ከሰዎች ጭንቅላት የተገኘ መረጃን መጫን ይቻላል። ከልጅነት እስከ እውቀት ያለን ማንነት እና መረጃን መጫን ማለት ነው ሲልም ሃሩይ ያብራራል። የሰው ልጅ ተፈጥሯዊ አቅም በቴክኖሎጂ በታገዘ የላቀ ማድረግ ከማይክሮቺፕ ጋር ተያይዞ ይነሳል። በማይክሮቺፕ ታግዞ በማሰብ ብቻ እንቅስቃሴ መከወን ከተቻለ ለምን ሰውነት ከተፈጥሯዊ አቅሙ የላቀ ድርጊት እንዲፈጽም ማድረግ አይችልም? ይህ ተፈጥሯዊ የሰውነት ገደብ መሻገር ማለት ነው። ለምሳሌ በጣም ፈጣን አትሌት መፍጠር ይችላል። ሰውነት ውስጥ የሚገባውን እና የሚወጣውን የትንፋሽ መጠን ከተፈጥሯዊ መጠን በላይ በመጨመር ሰው ሳይተነፍስ የሚቆይበት ጊዜ መጨመር ወይም ዓይንን የማያይበትን ርቀት መጨመር ሊሆን ይችላል ሲልም ሃሩይ በምሳሌ ያስረዳል። በእርግጥ የሰዎች ተፈጥሯዊ አሰራር ማሻሻል የሚለውን ሀሳብ ከሃይማኖት፣ ከስነ ምግባርና ከሞራል አንጻር የሚነቅፉት አሉ። እንደ ማይክሮቺፕ ያሉ ቴክኖሎጂዎች ተደራሽነታቸው ለጥቂት ሀብታሞች ሆኑ አሁን ዓለም ላይ ያለውን የእኩልነት እጦት ያሰፋዋልም የሚለውን ፍርሃት ሃሩይ ሳይጠቅስ አያልፍም። 90% የዓለም ሀብት በ10 በመቶ ሀብታሞች ተይዞ ባለበት ሁኔታ እንዲሁም የዲሞክራሲና ምክንያታዊ እሳቤ ባልጎላበት ሁኔታ ውስጥ ቴክኖሎጂው በቅርብ ዓመታት ውስጥ ለገበያ ሲቀርብ ተጠቃሚዎች ሀብታሞች ይሆናሉ። ማይክሮቺፕ ሰዎችን ይጎዳል? ሃሩይ እንደሚለው ከማይክሮቺፕ ጋር በተያያዘ ከሚነሱ ጥያቄዎች አንዱ ድንገት ኢንተርኔት ቢቋረጥ ሰዎች ምን ሊገጥማቸው ይችላል የሚለው ነው። በሌላ በኩል ለከፍተኛ ኤሌክትሮማግኔቲክ ፐልስ የመጋለጥ ስጋት ይጠቅሳል። በማይክሮቺፕ ላይ ብዙ ጥናቶች የሚያደርጉም ለዚህ ነው። ስለዚህ በአንድ ጊዜ ማይክሮቺፕ በሰውነት ውስጥ ከመቅበር ቀስ በቀስ ጥናት ቢደረግበት የሚል ምክር አላቸው። ሃሩይ በበኩሉ ማይክሮቺፕ በአንድ ጊዜ በሰዎች ላይ የሚጫን ሳይሆን ቀስ በቀስ መደረግ ያለበት ነው ብሎ ያምናል። ለንግድ መሯሯጥ ሳይሆን ቀስ በቀስ መደረግ ያለበት ነው። የሰው ልጅ በልህቀት መድረስ የሚችልበት ድረስ ገና አልደረሰም። የሰው ልጅ አብሮ መኖር አልተማረም። አሁንም ጦርነት አለ፣
ስለዚህም የሳይንስ ማህበረሰብ ስጋት እጋራለሁ ይላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።